ፕሌጀሪዝም። እስቲ ዛሬ ፕሌጀሪዝም ማለት ምን ማለት እንደሆነ እንደው ላጫውታችሁ ፈለግኩኝ። የእንግሊዝኛ ቃል ነው። ኦኬ። መቼም አካዳሚ ዓለም ውስጥ ያላችሁ ወይ ደግሞ ሃየር ኤጁኬሽን ውስጥ የነበራችሁ ከፍተኛ ትምህርት ውስጥ ያሳለፋችሁ ታውቁታላችሁ ምን ማለት እንደሆነ። ፕሌጀራይዝ ማለት የሰውን ስራ ወይ የሰውን ጽሕፈት፣ የሰውን ድርሰት ወይ የሰውን ማንኛውም አይነት ስራ ወስደን ልክ እንደ ራሳችን አስመስለን ሪፈረንስ ሳናገር ሳንጠቅስ ማለት ነው። የማን እንደሆነ ከማን እንዳገኘ ነው ሳንጠቅስ ያንን ስራ እንደ ራሳችን አድርገን ስንወስድ ማለት ነው። ፕሌጀራይዝ ማታለል ማለት ነው፣ ማስመሰል ማለት ነው። እና ቅጣት አለው። ብዙ ጊዜ ዲስኳሊፋይድ ይሆናል ያ ሰው ያደርገውን ጽሕፈት ወይ ሪሰርች የምርምርም ጽሕፈት ይሁን ወይ ደግሞ ዲዘርቴሽን የትምህርት መጨረሻ የምናቀርበው ሪፖርትም ይሆናል፣ ኤሴ ሊሆን ይችላል። ሪፈረንስ ካልጠቀስን የማን ስራ እንደሆነ የሰውን ስራ ስፔሻሊ አንደር ግራጁዌት እስከ መጀመሪያው ዲግሪ ድረስ ሳይጠቀስ የሰውን ስራ ወስዶ መጠቀም ማለት ነው። ይህንን ስራ ሲያረጉ አርገው ትምህርታቸውን ጨርሰው ወይ ደግሞ ሪሰርቻቸውን ጽፈው ፔፐራቸውን ጽፈው መጽሐፎቻቸውን ጽፈው የተያዙ ሰዎች ታወቁ የሚባሉ ሰዎች ልንገራችሁ። ፕሮፌሰር ዊሊያም ኦራይሊ፣ ፕሮፌሰር አና ሎራ ዌንዋይት፣ ፕሮፌሰር ዴቪድ ላችማን፣ ፕሮፌሰር ሮዝ ሆልምስ፣ ፕሮፌሰር ፊዮና ሊያል፣ ፕሮፌሰር ኒኮላ ሞሪሰን፣ ፕሮፌሰር ኒል ዊን፣ ዶክተር ሱዛን ዲክሰን፣ ፕሮፌሰር ሳይመን ጎልድሂል 9 ናቸው እነዚህ። 10ኛው ፕሮፌሰር ጄሰን አርዴይ። እነዚህ 10ሩን እንደው ለእናንተ ለመጥቀስ ያክል 10ሩን ፕሮፌሰሮችና ዶክተሮች የጠራሁላችሁ ከአሜሪካና ዩኬ ዩኒቨርሲቲ ውስጥ የተያያዙ ናቸው። ኦኬ። ከነዚህ ከተያያዙት ውስጥ የመጀመሪያ 9ኞቹ ነጮች ናቸው። የመጨረሻው ዶክተር ጃሰን አርዴይ እናትና አባቱ ጋናዊ ናቸው። እሱ ተወልዶ ያደገው የተማረው ለንደን ነው፣ ዩኬ። እንግዲህ ብዙዎቻችሁ የሰማችሁ ይመስለኛል በዚህ ሰሞን በኒውስ በጣም የሚያሳዝን ነገር የደረሰብን ያየነው፣ ስፔሻሊ ውጭ ሀገር ላለነው ሰዎች እነዚህ 9ኙን ፕሮፌሰሮች መጀመሪያ እንደው እንደ ኤግዛምፕል አድርጌ ነገርኳችሁ። ባደረጉት ፕሌጀራይዝም ወይ ደግሞ ባደረጉት ስርቆት ተይዘው ሚዲያው ያለው ጋዜጣው፣ በመጽሔቱ፣ በቴሌቪዥኑ፣ በሶሻል ሚዲያው ማክሲመም 1 ቀን የተወሰኑት ይቅርታ ተደርጎላቸው ስራቸውን የቀጠሉት። በጣም ብዙዎቹ ስራቸው ላይ ናቸው ያሉት። አንዳንዶቹ ዩኒቨርሲቲ ቀይረው ሌላ ቦታ ሄደው ስራቸውን ሪሰርቻቸውን የቀጠሉት። የመጨረሻው ዶክተር ጃይሰን አርዴይ ከሊቨርፑል ዩኒቨርሲቲ ነው የጨረሰው። ሪሰርቹን የሰራው ፒኤችዲውን የሰራው ሊቨርፑል ዩኒቨርሲቲ ነው። የመጀመሪያ ጥቁር ፕሮፌሰር፣ ለመጀመሪያ ጊዜ ያንገስት ብላክ ፕሮፌሰር ተብሎ 37 ዓመቱ ካምብሪጅ ዩኒቨርሲቲ ውስጥ ሪሰርቸር ሆኖ ይሰራ ነበር መስራት የጀመረው። ፕሌጀራይዝ አርጋሃል ተብሎ በመጀመሪያ ደረጃ በጣም በቃ በእድሜውም ገና ወጣት ስለሆነ በዛ ላይ ሶሻል ሳይንቲስት ነው። በዛ ስቶሪውን ብታዩ ሄዳችሁ እስቲ ጊዜ ሲኖራችሁ ተመልከቱ። ስቶሪው 11 ዓመት እስኪሞላው ድረስ መናገር ሁሉ አይችልም ነበር። ኦቲስቲክ አለብህ ተብሎ በጣም የሚገርም ነገር ምን እንዳለ ልንገራችሁ። ልጆቻችን፣ የኛ ልጆች፣ የጥቁር ልጆች ማለት ነው፣ የአፍሪካውያን ልጆች በጣም በብዛት በትንሽነታቸው የሆነ ችግር ነገር ካሳዩ ወይ የንግግር ፍጥነት ካሳዩ፣ የንግግር ቀስታ ካሳዩ ወይ እንደው ሲጫወቱ ራሱ በጣም የሆነ ነገር ሳይኖርባቸው አይቀርም ተብሎ ወዲያው ነው እንትኑ የሚሰጡን
ወዲያውኑ ወይ ኦቲስቲክ ይሆናሉ ወይ ሃይፐር አክቲቭ ናቸው ይላሉ። ብቻ ቶሎ ብሎ ሜዲኬሽን እንድሰጣቸው ነው የሚፈልጉት። አይ ዶንት ኖ ከዚህ በፊት ስለዚህ ቶፒክ አንስቼ የዛሬ 2 ዓመት አካባቢ ሳልናገር አይቀርም። ግን እኔ አሁንም ወደፊትም ብለው ነገር በውጭ ሀገር ለምትገኙ ልጆቻችሁን በምንም ተአምር በመጀመሪያ አትሊስት 3 ዶክተር አነጋግሩ። 3ቱም ዶክተር አንድ አይነት ነገር መልስ ከሰጣችሁ ከዛ ደግሞ አትሊስት ከ3ቱ ሁለቱ እንኳን መልስ አንድ አይነት ከሆነ ታምናላችሁ እንጂ በምንም ተአምር ልጆቻችሁ እንዲህ ናቸው፣ ኦቲስቲክ ናቸው ወይ የሆነ ችግር አለባቸው ወይ ሲሏችሁ እንዳታምኑ። በቃ በጣም አጭር የሆነ መልስ ነው። አትሊስት 3 ዶክተር አነጋግሩ መጀመሪያ፣ የተለያየ ዶክተር። ይህ ሰው እስከ 11 ዓመቱ አይናገርም ነበር። በቃ መናገር አይፈልግም። ኦቲስቲክ ነው ተብሎ ለወደፊቱ ያለ ሜዲኬሽንና ያለ ሄልፕ መኖር አይችልም ተብሎ 11 ዓመቱ ከሞላ በኋላ መናገር የጀመረው እናሳጥረውና በ37 ዓመቱ የካምብሪጅ ዩኒቨርሲቲ ፕሮፌሰር ነው የሆነው። ይህ ለነሱ እንደ እንትን ነው፣ ሾክ ነው። ምክንያቱም ካምብሪጅ ውስጥ የመጀመሪያ እድሜው በዛ በትንሽነቱ በወጣትነቱ ጥቁር በጣም ትንሽ ናቸው ቁጥራቸው ያሉት። ጥቁር ሆኖ ሰክሰስፉል ለመሆን ያለው ትልቅ ፈተና ነው ያለው እንዲህ ቦታ ለመድረስ ስፔሻሊ ፕሬስቲጅ የሆኑ ቦታዎች ለመድረስ። ምን ብሎ ይጽፋል? አንድ የዩኒቨርሲቲ ፕሮፌሰር የተባረረ ማን ነበረ ስሙን አንዴ እንደው ሲል አውጣላችሁና ሪሰርች ታረ ፕሮፌሰር ናታን ኮፍናስ የተባለ ፕሮፌሰር ከካምብሪጅ ዩኒቨርሲቲ የተባረረ ነው። የተባረረበት ምክንያት ሬሲስት ነው። በጥቁርና የነጭን የእኩልነት አያምንም። የነጭ አይኪውና ኢንቴሊጀንስ ከፍተኛ ነው፣ ከሌላው ዜጋው ሁሉ ያምናል። 4ኛ ደረጃ ነው እኛን የሚያስቀምጠን። እኛ ጥቁሮችን 4ኛ ነን። ከዛ ኤዥያ ይመጣል፣ ከዛ ኤሮፓውያኖች፣ ከዛ ጂውሽ። እሱ ጂውሽ ነው። ኮፍናስ ማለት ኮፍ ማለት ጦጣ ማለት ነው በሂብሮ ቋንቋ። እስኪ ሄዳችሁ ተመልከቱት። ይሄ ሰውዬ ከዛ ተባሮ ከካምብሪጅ ዩኒቨርሲቲ ተባሮ የወጣበት ምክንያት ሬሲስት ነው ተብሎ ነው። ሂዱና ተመልከቱት። እሱ ሰውዬ ነው የጻፈው። እሱ ሰውዬ ነው ሰብስታክ የሚባል እንትን ላይ ፕላትፎርም ላይ ሄዶ የዚህ የፕሮፌሰር ኦድሬ ጃይሰን ፕሌጀራይዝ አድርጎ ነው ሪሰርቹን የሰራው ብሎ በመጻፉ ራሱ እሱ የጨረሰበት ፒኤችዲውን የሰራበት ዩኒቨርሲቲ ሊቨርፑል ዩኒቨርሲቲ አጣርቶ ምንም አይነት ፕሌጀራይዝም እንዳላገኙበት ይጻፉታል። ራሱ ካምብሪጅ ዩኒቨርሲቲ ሄደው አጣርተው ምንም ያገኘነው ነገር የለም ሲል እንደገና ሁለተኛ እንዲያጣሩ እንዴት ብዬ ጋዜጣው፣ ቴሌቪዥኑ ዘ ዴይሊ ቴሌግራም የሚባለው በ10 ቀን ውስጥ 33 አርቲክል እንግዲህ አስቡ። በቀን አትሊስት ከ3 አርቲክል በላይ ይጽፉ ነበር። ስፔክታተር የሚባለው 30 አርቲክል፣ ታይምስ 41 አርቲክል፣ ቢቢሲ በ10 ቀን ውስጥ 15 አርቲክል። እንግዲህ አስቡ። የቢቢሲውና የጂቢ ኒውስ የሚባል ግሬት ጂቢ ኒውስ የሚባል ጣቢያ ያላቸው የኒውስ ቻናል የራይት ዊንግ ቻናሎች ናቸው እነዚህ የምነግራችሁ። በየግማሽ ሰዓቱ የዚህን ሰውዬ እንዴት አድርጎ እንዳታለለ ምን ያህል አታላለ እንደሆነ ያለምንም ግኝት ያለምንም ፕሩፍ ያገኙት ነገር የለም። እንዲህ በማድረጋቸው ራሱን የገደለው በመጀመሪያ ለቆ ወጣ። ለቆ ከወጣም በኋላ በቃ አልቻለም። በዚህ ላይ በጣም ብዙ አይነት ችግር ያለበት ነው። ሜንታሊ ስቴብል አይደለም። ከህፃንነቱ ጀምሮ አንተ ኦቲስቲክ ነህ አንተ ምን ሲባል ያደገ ሰው ነው። በዛ ላይ አሁን እዛ ሆኖ የደረሰበት አሁን ነው ገና ያየሁት በጣም ብዙ አይነት። እንግዲህ እሱ ብቻ ሳይሆን ይሄ ሁላችን የምንኖርበት ነው። ስፔሻሊ ኢትዮጵያ ውስጥ አገር ቤት ላላችሁ ይህ ምላችሁ ነገር አይገባችሁ፣ አታውቁትም። ይሄ የሚገባው ውጭ ሀገር ሄዶ አብሮ ከነሱ ጋር የኖረ አብሮ ከነሱ ጋር የሰራ አብሮ ከነሱ ጋር የተማረና ከነሱ አይነት ኖሮ ጋር እኩል ለመኖር የሞከረ ወይም ደግሞ የሚኖር ነው የሚገባው። አለዛ መተን ይሄ ሎው ስኪልድ የሆነ ስራ ምንሰራላቸው ከሆነ ብዙ ጊዜ አናውቀውም። ብዙዎቻችን አይገባንም። ምክንያቱም ከነሱ ጋር ኢንተርፌር ከነሱ ህይወት ጋር ምንሽቀዳደም ከሆነ ነው አቴንሽን ውስጥ ምንገባው። ያንን ነው የማይወዱት። አገልጋይ ሆነ እንድንኖር ነው የሚፈልጉት። የነሱ የበታች እነሱ የማይፈልጉትን አይነት ስራ ስንሰራና ከነሱ በታች የሆነ ሰፈር ከነሱ በታች የሆነ ኑሮ ስንኖር
ነው ማየት የሚፈልጉት። እና እንዲህ አይነቱ በጣም የሚያሳዝን እኔ የተናደድኩት እንደው እውነት ለመናገር በጣም ነው የተናደድኩት ለምንድን ነው ይሲ በዚህ ዓለም ዩሮፕና አሜሪካ ጥቁር ሰው እሁድ መዝናኛ ነበር። ዛፍ ላይ ታስሮ ይገረፋል እንደ መዝናኛ። ሌላው ምን እንደሚደረግ ኢንተርኔቱ ሙሉ ነው፣ ሄዳችሁ ተመልከቱ። ይሄ እኛ የምንኖርበት ዓለም ከዛሬ 50-60 ዓመት በፊት ምን እንደነበር። ጥቁር እንደ መዝናኛ ይገረፋል እስኪሞት ድረስ። ብዙውን ጊዜ ከሞተ በኋላ እንደ ሱቪኒየር ብቻ እያንዳንዳችሁ ሄዳችሁ መመልከት ትችላላችሁ። ውጭም ያላችሁት አገር ውስጥም ያላችሁት ምን አይነት ዓለም እንደነበር እና ከዛ ሁሉ ዓለም መጥተው እንኳን የካምብሪጅ ዩኒቨርሲቲ አስተማሪ ለመሆን አይደለም ራሱ ፒኤችዲን ለመስራት ሃየር ኤጁኬሽን ገብቶ ለመማር ትምህርት ቤት ገብቶ ለመማር ስንት አይነት ሳክሪፋይስ ከፍለው ነው ቅድም የነበሩ አያቶቻችንና አባቶቻችን ያሳለፉት። እንደዛ ሲሆኑ በአሁኑ ሰዓት ዶክተር ጋር ስንሄድ ሆስፒታል ምን እንደሚሉ ልንገራችሁ። ጥቁር ሰው ፔን ይችላል፣ አያመውም። ኦፕራሲዮን ሲሆን ለምሳሌ ቆዳችን ከነሱ ይወፍራል። ምንም አይነት ፕሩፍ የሌለው ነው። ለምንድን ነው እሱ እንደዛ ብለው እስካሁን ድረስ የሚያስቡት? ብዙ አይነት ፔፐር አሁን እየወጣ ነው፣ ብዙ አይነት ወረቀት እየተጻፈ ነው። እና የሚያስቡት ምንድነው ጥቁር ሰው ችግር ይችላል፣ ፔን ይችላል እና ብዙ ፔንኪለር አያስፈልገውም ወይም ደግሞ በጣም ብዙ እንትን ማለት መራራት አያስፈልገውም የሚሉት ለመሰላችሁ ይሲ በጣም ጠንካራ ሰው እንደሆነ የሚያሳዩት የነበሩት አባቶቻችንና አያቶቻችን አምጥተው ሲገርፏቸው ሲያሰቃዩቸው አንድ እንባ አያለቅሱም ነበር። እንኳን መጮህ አይደለም እነሱ እንዲጮህ ነው የሚፈልግ፣ መጮህ ሳይሆን እንባ አይወጣም ነበር ከዓይናቸው። ያንን ነው እነሱ የሚያስቡት። በአሁኑ ሰዓት ነው የምነግራችሁ። ሆስፒታል ሄዳችሁ ስፔሻሊ አሁን ባለፈው የወጣ ሪፖርት አለ። ዶክተሮቹ ራሳቸው ኤክስፔክት ያደርጋሉ ጥቁር ሰው ብዙ ፔን እንደማይሰማው። ይሄ ለምንድን ነው? ከዛ የመጣ ነው። ከዛ ያስተማሯቸው አያቶቻቸው አባቶቻቸው ቅድሚያ የዛሬ 50 ዓመት 40 ዓመት እኮ ነው የምነግራችሁ። የዛሬ 100 ዓመት እና 200 ዓመት ያደረጉትን ሄዳችሁ ተመልከቱ። እና ይሄ ሰው ያው ሁሉ አሳልፈን የመጣን ህዝቦችንን ያው ሁሉ ፔን አሳልፈን የመጣን ሰው ገና ለገና ሚዲያው ጻፈብኝ የሆነ ሰውየው ሬሲስት ተብሎ የወጣና በአሁኑ ሰዓት ለቤልጅየም ዩኒቨርሲቲ ጋንት ዩኒቨርሲቲ ነው የሚሰራው። ጋንት ዩኒቨርሲቲ ራሱ ገንዘቡን የሚያገኘው ዩኒሊቨር የሚባል ካምፓኒ ነው ፈንድ የሚያደርገው። ዩኒሊቨር ደግሞ ከዚህ በፊት ቪዲዮ ሰርቼላችኋለሁ። አንጎላና ናይጄሪያ ያደረገውን ነገር ላለፉት በመቶ የሚቆጠሩ ዓመታት ናይጄሪያና ስፔሻሊ ኮንጎን አንጎላን የሚያስተዳድር ካምፓኒ ነበር። ፓልም ኦይል እየሰራ በሚሊዮኖች የሚቆጠሩ የአፍሪካን ልጆች የጨረሰ ካምፓኒ ነው። የእሱ ካምፓኒ ብር ነው። ዛሬ ሌቨር ብራዘርስ ነበር የሚባሉት ድሮ፣ አሁን ዩኒሌቨር ተብሏል። ዩኒሌቨር ነው ፈንድ የሚያደርገው የዚህ ሰውዬ ሪሰርች። ይሄ ሬሲስት ሰውዬ ይህን ፕሮፌሰር ህይወቱን እንዲያጠፋ ያደረገው የጻፈው መጀመሪያ ሰውዬ የእሱን እንኳን ለማጣራት ጊዜ የላቸውም። የእሱን እንኳን እውነት ነው ወይ ያለው ነገር ብለው ሳይሆን እንዴት እንዲህ አይነት ሰው ዩኒቨርሲቲ ውስጥ ይቀጠራል? እንዴት እንዲህ አይነት ሰው ፕሮፌሰር ሊሆን ይችላል በሀገራችን ላይ ብለው ሰውየው ራሱን እስኪያጠፋ ድረስ ያደረጉት። ይህ ዛሬ ነግራችሁ የፈለግኩትን መሰላቸው። እኔ ሁል ጊዜ የምናገረው ነገር አለ። ምን አይነት እኛን ለምን የእኛን እኩልነት እንደማይፈልጉ ለምን ስቲል አፍሪካ ውስጥ የአፍሪካ ሀገር ማንኛውም የአፍሪካ ሀገር አድገው ማየት ለምን እንደማይፈልጉ። ምክንያቱም በእኛ ጉልበት ነው የሚኖሩት ያሉት፣ በእኛ ሀብት ነው የሚኖሩት እየኖሩ ያሉት። ስለዚህ ያንን ለመቀየር በሚሞክርበት ጊዜ ኢንቴሌክቹዋሎቹን ከላይ ነው የሚመቱት። ወደ ላይ እያደገ የመጣ ማንኛውም አርቲስትም ይሁን ኢንቴሌክቹዋልም ይሁን ማንኛውም ሰው ማስቆም አለባቸው። እስቲ ተመልከቱ። እያንዳንዱ እንትን እየሆነ የመጣ ፌመስ እየሆነ የመጣ ሚዚሻን ወይ ደግሞ አርቲስት ወይ ደግሞ አክተር ወይ ምንድን ነው የሚደረገው? በየጊዜው የምትሰሙት ኔጋቲቭ ነገር ነው። በየጊዜው የሆነ ነገር ፈልገው ወይ ሲታሰሩ ነው የምትሰሙት፣ ወይ ራሳቸውን ገደሉ ሲባል ነው የምትሰሙት። እና ይሄ ለምንድን ነው? የእኛን የአፍሪካን ህዝብ ለመቆጣጠር የሚሰራ እኮ ነው። እዚህ ያለውን አለም ችግራቸው። እዚህ በጣም ሁሉም ድምፁን አጥፍቶ በብዛት ስለሆነ ያለው 3% 4% አይሆንም ያለው 10% ቢሞላ ነው ማክሲመም። ብዙ የሚያስፈራቸው ነገር የለም። ግን የአፍሪካን ህዝብ አድጎ ወይ ደግሞ እንደዚህ አይተን እኔም ፕሮፌሰር ሆናለሁ
እኔም እንደዚህ የሆነ ትልቅ ቦታ ደርሳለሁ እንዳንል ወይ ደግሞ እዛ ቦታ እንዳንደርስ ለማስቆም የሚደረግ ትግል ነው። በጣም ያሳዝናል።